አንድን ጠቅላይ ሚኒስትር የአገሪቱ ሚዲያ ግን በዛ ሰዓት እሳቸው ፕሮፌሽናል ሰራዊት ማለት ዘመን ተሻጋሪ እንደሆነ የሀገር ሰራዊት ካልሆናችሁ ጩኸታቸው ብዙ ነው ግን ጥቂት ናቸው። የአንድ የብሔር ሰዎች የበላይነት ምክንያት ሌላው ባለቤትነት እየተሰማው አልነበረም። በሾክ መሀል እየተራመደ ሾክ እየተበተነ በየቦታው ማለት ነው። ኢትዮጵያን ለማፍረስ ምን ያህል ታጥቀው እንደተነሱ ማፍረስ ያቃታቸውን ሀገር ደግሞ ጥለው ከተሸሸጉበት ቦታ ሄደው ምን እያደረጉ እንደሆነ እያየን ነው። ፕሮፌሽናል ሰራዊት ነው የሚመራበት ተብሎ ያ እዛ ውስጥ የነበረ የአብዮታዊ ዴሞክራሲ የመጨረሻ ምሽግ የምን ወጥቶ ወደ ታላቅነቷ እየተመለሰች ስለሆነ ቀይ ባህር ይገባኛል እያለች ነው። ዛሬ ላይ ስላለው የሱ አንደበትና መዳረሻ ይገልጸዋል። ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? ክቡራትና ክቡራን የሀቅና ሳቅ ሚዲያ ተመልካቾቻችን እንዲሁም ቤተሰቦቻችን፣ እነሆ ለዛሬም እንደተለመደው አቤት ያልናቸውን ርዕሰ ጉዳዮች ወደ እናንተ ለማድረስ ስቱዲዮ እንገኛለን። ፕሮግራም በመምራት አንዳንድ ሀሳቦችን በማጋራት አበበች ካሳይ እንዲሁም ታላላቆቹን ሀሳቦች የሳምንቱን አቤት ያልናቸውን በተለይ ደግሞ ዛሬ መጋቢት 24 ነውና በዛሬም ጉዳይ ላይ ሰፋ ያለ ትንታኔ የሚሰጠን ገበየሁ ዋለልኝ ጋር ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልኝ። እሺ፣ ሰላም። ዛሬ እንግዲህ ታላቅ የምንለው ቀን ነው ለኛ ለኢትዮጵያውያን። ለውጥ ደግፈን ለውጥን ለማስቀጠል የተለያዩ ጥረት የሚያደርጉ ኢትዮጵያውያን እንደ አዲስ ምዕራፍ የሚያስቡት ቀን ነው ዛሬ። ምክንያቱም ኢትዮጵያ በሀሳብም በብልጽግናም ወደ አዲስ ምዕራፍ የተሻገረችበት ቀን ተብሎ ስለሚታመን እዚህ ጉዳይ ላይ ነው። እንዴት ሰነበትክ? ሰላም ነኝ አለን። እንግዲህ ጥሩ ርዕስ መመረጥሻል። የተለያዩ አካባቢዎች ላይ እንደውም ሰላማዊ ሰልፎች፣ የድጋፍ ሰልፎች እየተደረጉ ነው ይህንን ቀን ለማስታወስ ማለት ነው። በእርግጥ መንግስት በሚፈለገው ልክ የሆነ የተዘጋጀበት አልመሰለኝም። ብዙ አላየንም አዲስ አበባ ላይ ራሱ። ግን ሌሎች አካባቢዎች ላይ ደግሞ ደስ የሚሉ ሀሳቦች የተንጸባረቁበት ሰልፍ እየተካሄደ ነው እና እዚህ ላይ እስቲ እናውራ። እውነት ለመናገር እንደው የግላችንን ምልከታ እንኳን እናውራ ብንል በ7 ዓመት ውስጥ አዲስ ምዕራፍ አዲስ አስተሳሰብ ተፈጥሯል አልተፈጠረም? ተፈጠረ እስካልን ከምን አንጻር እሱን እንገምግመው። ይሄ ከእንትኑ አንጻር ለውጡ ያስገኛቸው ነገሮች ምንም ግልጽ ነው። በጣም ብዙ ነገር ነው እሱ። በተለያየ ህዝቡም እንዳልሽው በሰልፍ እየገለጸ ነው፣ በተለያየ ሚዲያም እየተገለጸ ነው። እኔ ብናተኩርበት የምለው ይሄ ለውጥ ያስገኛቸው ነገሮች እንዲደበዝዙ ወይም ሙሉ በሙሉ በጨለምተኝነት እንድናየው ጨለማ እንዲለብሱ የተደረገበት ፓርት አለ። እነማን ይሄን ያደረጉ? ለምን ተደረገ? እውነትስ ጨለማ ነው ወይ የሚለውን ነው ብናይ ጥሩ የሚሆነው። ምክንያቱም ከዚህ በስተጀርባ የሆነ ፍላጎት ስለነበረ በተደራጀ ሁኔታ ይህን ለማጨለም ብቻ አይደለም። ከዛ በፊት ይሄን ለውጥ ለማደናቀፍ የለውጡ መሪዎች ለመግደል ተሲሯል፣ ብዙ ነገር ተደርጓል። እና ለምንድን ነው ይሄ ለውጥ የማይፈልጉት ኃይሎች ስለነበሩ። ነገር ግን ወደኋላ ተመልሰን ስናይ ለውጡ በተደረገበት ዋዜማ ላይ አገሪቱ ውስጥ በጣም ብዙ ችግር ነበረ። ችግሩ በጣም ገፍቶ በየቦታው አመጾች ነበሩ። አመጹን በጠመንጃ ለማቆም ደግሞ በጣም ብዙ ሙከራ ይደረግ ነበር። እሱ ብቻ ሳይሆን ኢህአዴግ ከወደቀ ኢትዮጵያ ትፈርሳለች የሚል የኢንዶክትሪኔሽን አቅጣጫ ነበረው። በደንብ ሰራዊቱን ሰብስቦ ይሄን ያደርጋል። የሰራዊቱን አመራር ምርጫ 97 ሲደረግ ኢህአዴግ ወደቀ ማለት ኢትዮጵያ ፈረሰች ማለት ነው እየተባለ ነበር ይገለጽ የነበረው። እና ሰው የለውጥ ጥያቄው በጣም ከፍ እያለ ሲሄድ ኢህአዴግ ሲወድቅ ኢትዮጵያ እንድትፈርስ
የሚያደርጉ የተጠመዱ ፈንጂዎች መፈንዳት ጀመሩ። ለምሳሌ በጌዲኦ በሶማሌ የነበሩ እንትኖች በተለያዩ በቤንሻንጉል እንደዚህ አይነት ነገሮች መፈንዳት ጀመሩ። ኢትዮጵያ ትፈርሳለች ተጠንቀቁ የሚል ለማለት ማለት ነው። እኛ ከሌለን ኢትዮጵያ ከሌለ ትፈርሳለች። በእኛ እጅ ላይ ነው ያለችው። አዎ እንዲህ የሚል ኃይል ነበረ በዛ ጊዜ የነበረው። በእኔ እንትን አሁን ለውጡን የሚመሩት ኃይሎች ኢንዲቪዥዋልስ ከለውጡ ኃይሎች ጋር ደግሞ የለውጡ ኃይሎች ለውጡን እንዲያስቀጥሉ በየቦታው የመደቧቸው ሰዎች በመከላከያ ውስጥ በጸጥታ ኃይል ውስጥ በመሳሰለው እነዚህ ጠንካራ እጆች ላይ ባትወድቅ ኖሮ ያ የመፍረስ ሁኔታ ኦልሬዲ እሳቱ ተለኩሷል ያጋጥም ነበረ። ኦኬ እነዚህ ኃይሎች እንትኑ ሲደረግ መጨረሻ ላይ ምርጫ ሲደረግ የመልካም አስተዳደር ችግር ተፈጠረ ተባለ። ብዙ ነገሮች ሊደረጉ እናሻሽላለን ማት ስብሰባ ተደረገ፣ ግን ሊቆም አልቻለም ህዝባዊ አመጹ። ኦኬ ልክ ሲል ምርጫ አሁን እነ ዶክተር አብይ ወደ እንትን የመጡበት ወደ ስልጣን የመጡበት ምርጫ ሲደረግ እንደተለመደው ሪፎርሙን የስም ሪፎርም አድርገው የሆነ ሌላ ሰው ሾመው በዛው ለማስቀጠል ነበር። ኦኬ በአብዮታዊ ዲሞክራሲ በኢህአዴግ መሪነት እንዲቀጥል ነው ለውጡ ይፈለግ የነበረው። ይፈለግ ስለነበር ያን ምርጫ ለማስተጓጎል ብዙ ነገሮች ተደርገዋል። ብዙ ኢንትሪኮች ተሰርተዋል። ያንን ሰብሮ ሲያልፍ ምንድነው የተደረገው? ጀነራል ሳሞራ መፈንቅለ መንግስት አድርግ ተባለ ነው አለ። ከዛ ከስብሰባ ሲወጡ ነጥሎ ለመግደል ታቀደ። ያም ሳይሆን ቀረ። እንደዚህ እያለ ባልፈለጉት አቅጣጫ እነዛ ኢትዮጵያ ትፈርሳለች ይሄ ለውጥ ካለ፣ ስለዚህ እኛው ጠጋግነን እኛው እንያዘው ብለው ሙከራ ያደረጉ ኃይሎች ካሰቡት ውጪ ያ ለውጥ ቀጠለ። ኦኬ ያ ለውጥ በመቀጠሉ ምክንያት ይሄን ለውጥ ለማደናቀፍ የለውጡ መሪዎች በክፉ እንዲታዩ ለማድረግ የሚሰሩትን ነገሮች ሁሉ ጨለማ ለማልበስ በተደራጀ ሁኔታ ዘመቻ ተጀመረ። አንዱ የሀገሪቱን ሰላም ማወክ ነው። የሀገሪቱን ሰላም እያወቁ ይሄ የለውጥ ኃይል መምራት አልቻለም ለማለት፣ የሀገሪቱን ሰላም እያወቁ የነበረው በሪፎርም በደንብ ያልጠራውና በደንብ ያልተደራጀው ሰራዊትና የጸጥታ ኃይል በየቦታው እንዲወረወር እያደረጉ ኦኬ ይሄን አድርገው ኃይሉን አዳክመው ተመልሰው ወደ ስልጣን ለመውጣት በነበራቸው ፍላጎት በፕሮፓጋንዳ በወታደራዊ ዘመቻ በየቦታው ግጭት በመቀስቀስ እዚህ ለውጥ ላይ ዘመቱ። እስከዛሬ ድረስ አለሱ እስከዛሬ ድረስ ያ የገጽታ ይሄ ካራክተር አሳሲኔሽን የለውጡን ኃይሎች ስም የማጠልሸት ስራ ተቀባይነት የማሳጣት ስራ እኮ እየተሰራ ትልልቅ ነገሮች እየተከናወኑ ሀገራዊ ትልልቅ ፕሮጀክቶች ስኬታማ እየሆኑ ማለት ነው። ይሄንን በማድረግ በተፈለገው መልኩ እንዳናጣጥመው ህዝቡ በሙሉ አቅሙ ከለውጡ ኃይል ጋር እንዳይቆም እየከፋፈሉት በብሔር በጣም ጽንፍ በወጣ ቀደም ሲል በወረቀት ላይ የነበረው ይሄ ኢትዮጵያን ከፋፍለን ለ100 ዓመት እንገዛለን የሚለው በንድፈ ሐሳብ ደረጃ የነበረው ነገር መሬት ላይ ወረደና ጫፍና ጫፍ በብሔሮች መካከል ይሄ ተፈጠረ። ይሄ እየተካሄደ አገሪቱ ሰላም እያጣች ግን ደግሞ ሰላም ያሰጣው ኃይል ሳይሆን ተጠያቂ እየተደረገ ያለው የለውጡ ኃይል። አዎ የለውጡ ኃይል ገዳይ ነው። የለውጡ ኃይል እንዲያደረገ መምራት አልቻለም። እንደዚህ እየተደረገ መጣ። በተጨባጭ ግን እጅግ በጣም በርካታ የሚቆጠሩ በአይን የሚታዩ ለውጦች አሉና የለውጡ ትልቁ የሚገርመው ነገር ይሄ ሁሉ ፈተና እያለበት ለምሳሌ መከላከያ ሰራዊቱ በውስጥ በውጪ ጠላቶች ተሰልፈው በውስጡ ሰራዊት ውስጥ የነበሩ ይሄ ለውጥ የሚያደናቅፉ ሰዎች በየስብሰባው በዛ ሰዓት ይሄ ስርዓት አደገኛ ነው፣ ትክክል አይደለም እያሉ ሽንጣቸውን ገትረው ሪፎርሙን ለማደናቀፍ ይሰሩ የነበሩ ሰዎች ነበሩ በመከላከያ ውስጥ።
ይሄ ተለውጦ ነው እንግዲህ በሌላ በኩል ደግሞ ከመከላከያ በሚወስዱት ሪሶርስ ራሳቸውን አደራጅተው መከላከያን ለመውጋት ሌት ተቀን የሰሩ ኃይሎች ነበሩ እና ለማደናቀፍ ይሄን ለውጥ በጣም ከፍተኛ ስራ ተሰርቷል። ይሄን አሸንፎ ነው የወጣው ለውጡ እና የድሉ ይሄን ፈተና አልፎ በፈተና ውስጥ ጠንክሮ የወጣና እዚህ የደረሰ ለውጥ ነው። በፈተና ውስጥ በጣም በርካታ ነገሮች ያከናወነ ነው። እነዛን ነገሮች ግን ፍሬያቸው በደንብ እየታየ እያለ ግን ደግሞ የሉም እየተባለ ነው እየተሰራ ያለው ፕሮፓጋንዳው። አይናችንን ከፍተን ስናየው ግን ከህዳሴ ግድብ ጀምሮ በጣም ትልልቅ ነገሮች አሉ። በዚህ ደግሞ አሁን በያዝነው ወቅት የሀገሪቱን ብሔራዊ ጥቅም ለማስከበር ተነስቶ ማያቅ ጥያቄ እንደ ወንጀል ይቆጠር የነበረ የባህር በር ጥያቄ ቀርቦ ለሱ እየሰራን ነው። ይሄ ትልቅ ነገር ነው። ኢትዮጵያ ወደ ቀይ ባህር ይዞታዋ የምትመለስበት ተስፋ አለ። በብዙ ነገር ተስፋ አለ። በዚህ ልክ እየገለጽን ያለነው ለውጥ ያው እያየን ያለነው ነገር መስከር የህሊና ጉዳይ ነው። አሁን ቀጣይ ስለመሆኑ ይሄ ለውጥ በቀጣይነት መዳረሻው የት ድረስ እንደሆነ የኢትዮጵያ ልዕልና ኢትዮጵያ አሁን ያልነው የቀይ ባህር ጥያቄዋን መልስ አግኝታ የት ልትደርስ የምትችለው እኔ የራሳችንን ግምገማ እናስብና እስከዛሬ ደግሞ ትላንት በተባለው ልክ ደግሞ የምትገለጽበት ሌላ ሀሳብ አለ። አሁንም ኢትዮጵያ እየፈረሰች ነው፣ ልትፈርስ ነው፣ ነገ ተስፋ የላትም ደግሞ የሚሉም አሉም። አሁን ምናልባት እኔ አሁን ልናነሳ የምፈልገው እንደዚህ እንደ ሀሳብ ለውጡ በቁሳዊ ከሆነው ይልቅ አስተሳሰብ ላይ የተፈጠረው ለውጥ ምን ያህል ነው? አስተሳሰብ ላይ ስል ሰዎች እያዩ ያሉትን ነገር ተቀብለው የማስቀጠሉን ወይስ ተስፋ በመቁረጥ ሌሎች ከሚሏቸው ነገሮች ውጭ በምናየው ነገር ላይ የራሳችንን ግንዛቤ ወስደን የምናበረክተው ነገር ምንድን ነው? በኢትዮጵያዊነት መንፈስ የምናስቀጥለውን እውነታ እያደረግን ነው ወይ ያለ ነው? ወይስ አሁንም ተስፋ የላትም እንደምንም ተንገዳግዳ 7 ዓመት ቆይታለች በሚል እሳቤ ፖለቲካን ወይም ፕሮፓጋንዳን ከሚያናፍሱት ይልቅ እኛ ኢትዮጵያውያን ምንድነው ግንዛቤያችን የሚለውን ነገር መገምገም እንችላለን ወይ? ምክንያቱም ለመፍረሷ ምክንያት የሆኑት ሻዕቢያ የምንለውንም ቲፒኤልኤፍም እስከ ዛሬ ድረስ ስለ ተሰራው ስራ የሚናገር አንድም እውነታን የመቀበል ያው አባዜም በሽታም ብለን ልንገልጸው እንችላለን እያየን ስለሆነ ነው። እና እኛስ ኢትዮጵያውያንስ እነሱ በሚሉት ልክ ነው እያሰብን ያለ ነው ወይ? ለውጡ በቁሳዊ ጉዳይ ላይ ብቻ ነው እንጂ በኢትዮጵያዊነት ላይ የተሰራ ስራ የለም ብለው እንደሚሉት ነገም ምንም ተስፋ የላትም ፈራሽ ናት እንደሚሉን ስጋት ውስጥ ነው ወይ ያለን የሚመስለን? ምን አይነት ግንዛቤ አለ እዚህ ላይ? አሁን ምንድነው የወንዝ ውስጥ የተወሰነ 2 እንቁራሪት ሲጮህ ወንዙ ሙሉ እንቁራሪት አድርጎ ነው የምታስቢው። ብዙ እንቁራሪት እንዳለ ብዙ እንቁራሪት እንዳለ ቁጥራቸውን አታውቂም፣ ግን በጣም ይጮሃሉ። እንደሱ ነው የሚለው። አንድ እውነት አሁንም ኢትዮጵያን የሚበጠብጡት በጣም ብዙ የሚጮሁ ጥቂት ሰዎች ናቸው። ጩኸታቸው ብዙ ነው፣ ግን ጥቂት ናቸው። ምንም ጥያቄ የለውም። አሁን የኢትዮጵያ ህልውና አሁን በምን ደረጃ ላይ ነው? እንዴት ነው የሚገለጸው? በህዝቡ አይምሮ ውስጥ ያለችው ኢትዮጵያስ ብለሽ ላነሳሽው ኢትዮጵያ እየተጠናከረች ያለችበት ጊዜ ነው። ኢትዮጵያ ማለት ወደቦቿን የባህር በሮቿን አታለች። ያን እዛ ላይ ሆነን እስቲ ኢትዮጵያ ይሄ ለውጥ የተረከባትን ኢትዮጵያን ነው ወስደን የምናየው። ይሄንን ስናይ ትልቁ እንትን ኢትዮጵያ ብዙ ጠላተ ብዙ የሆነች ሀገር ነች። ትልልቅ ሜጋ ፕሮጀክቶች የህዳሴ ግድብን ጨምሮ አንዱ ትልቁ ኢትዮጵያ ጠላት እንዲበዛባት ያደረገው የአባይ ወንዝ ባለቤት መሆናችን ነው። ዝም ብሎ ባለቤት በመሆናችንም ጠላት ነበረን። አንድ ቀን ይሄንን ግድብ ወደ ስራ ያውሉታል ተብሎ ይታሰብ ስለነበር ብዙ ጥቃት ይደርስብን ነበረ። በዚህ የተነሳ ማለት ነው። ይሄ በሙሉ ጸረ ኢትዮጵያ የተባለው የተፈለፈለው በዚህ ምክንያት ነው። ይሄ የኢትዮጵያ ውስጥ ጽንፈኝነት የሽብር ኃይል እንዲደራጅ የተደረገው ከመነሻውም
በዚህ በተፈጥሮ ሀብታችን ምክንያት ነው። የባህር በር እንድናጣ ከቀይ ባህር ተገፍተን እንድንወጣ የተደረገው በዚህ በተፈጥሯችን ነው። ሌላ ሀገር ስለነካን አይደለም። አሁን በቀላሉ ልንገፋው እንችላለን የውስጥ ትርምስም ስላለው የሚሉት አይነት አይደለም። አሁን የኢትዮጵያ ቁመና ኦኬ። በአየር ኃይል በጣም የተደራጀች ሀገር ነች። አየር ኃይላችን ለውጡ ሲመጣ የነበረበት ደረጃ ኦልሞስት የለም የሚባልበት ነው። በብዙ ነገር መዋቅሩ ፈራርሷል። ሙያተኞች የሉትም። የጦር አውሮፕላን እጁ ላይ የነበሩት በጣም አነስተኛ ነው። ይሄ በተደጋጋሚ ተገልጿል። እና ያው እኔም በመከላከያ ጉዳይ ላይ በተለይ ከጦርነቱ በኋላ ብዙ ነገሮች ስለጻፍኩ ብዙ መረጃ ስላሰባሰብኩ አውቀዋለሁ። ከዛ እንትን ተአምራዊ በሚባል እንትን ነው አሁን የደረሰበት ቁመና ማለት ነው። ሌላው የለውጡ ኃይል በጣም ትልቅ የሚያስመሰግነው ስራ የሰራው የመጀመሪያ ሪፎርም ያካሄደው የጸጥታ መዋቅሩ ላይ ነው ያካሄደው። የተሳካ ሪፎርምም ተብሎ በተደጋጋሚ ዶክተር አብይም ሌሎችም ሲገልጹ ነበር። የተሳካ ሪፎርም ለምንድን ነው? ይሄ ሰራዊት የአንድ ፓርቲ እንዲሆን ተደርጓል። የአንድ ፓርቲ ሲሆን በሰራዊት ውስጥ በነበረ የአንድ ፓርቲ የአንድ ብሔር ሰዎች የበላይነት ምክንያት ሌላው ባለቤትነት እየተሰማው አልነበረም። በዛ ሰዓት ከሌላ ብሔር ያለው ሰራዊት በቃ ልክ እንደ በነዛ ጥቂት እንትኑን የሚወክሉ ሰዎች በነበራቸው የበላይነት ምክንያት በብዙ ነገር ሞራሉ ተነክቶ እንደዚህ ሆኖ የሚንቀሳቀስ ሰራዊት ነበር የነበረው። ስለዚህ ይሄ ሰራዊት ሪፎርም ጄኔራሎቹን ሰብስቦ እኮ ፕሮፌሽናል ሰራዊት ምን ማለት እንደሆነ ትምህርት የሰጡበትን ዶክተር አብይ ሳየው ይገርመኛል። ለምን ዶክተር አብይ እንደንትን ስታየው ለብዙ ሰዎች ጁኒየር የሆነ ሰው ነው። እውነት ለመናገር ኮሎኔል ነው፣ ጁኒየር ነው። ግን ከዛ ከለውጡ በፊትም ብዙ የኢህአዴግ ባለስልጣናትን ገለጻ ያደርግ ነበር። ያደርግ ነበር። በጣም በትኩረት እየተከታተሉት እና ፈጣን አይምሮ ያለው ሰው ነው። ምንም ጥያቄ የለውም። ይሄን ተቀብለውታል። እነሱም ስለሱ ምስክርነት ሰጥተዋል። አሁን ያን ጊዜ ጄኔራል መኮንኖች በደርግ ጊዜ ምን ያጋጥም ነበር መሰለሽ? መንግስቱ ኃይለማርያም ጁኒየር ስለነበሩ የእሳቸውን አመራር ላለመቀበል አኩርፈው ጄኔራሎቹ ብዙ ስራ ያበላሹ ነበር። ብዙ ስራ ሳይበላሹ እስከ 81 ድረስ ቆይተው 81 ላይ መፈንቅለ መንግስት አደረጉ። በቃ በኢትዮጵያ ላይ ከፍተኛ ውድቀት የደረሰበት ይሄ መናናቅ እንትን ነበር። ግን በዛ ሰዓት እሳቸው ፕሮፌሽናል ሰራዊት ማለት ዘመን ተሻጋሪ እንደሆነ የሀገር ሰራዊት ካልሆናችሁ ኪሳራ ነው። የሀገሪቱ አሰልጥናችሁ ምን ብላችሁ የፓርቲ ከሆናችሁ የአንድ ብሔር ኢቭን ኢህአዴግ ሲወድቅ በቃ ሰራዊቱ አብሮ የሚወድቅ ከሆነ ብልጽግናም ሲወድቅ ነበር ይሉ ነበር። ማለት ይሄ አሁን የሚመራው መንግስትም ሲወድቅ አብራቸው የምትወድቁ ከሆነ የሀገር ውድቀት ነው ይሄ እያሉ ሰራዊቱን አንተ የኢትዮጵያ ሰራዊት ነው እያሉ ጄኔራሎቹን ትልቅ ስልጠና ይሰጡ ነበር። ፕሮፌሽናል ሰራዊት የመገንባት ጥንስስ ተጠነሰሰ። አሁን የኢትዮጵያ ሰራዊት ፕሮፌሽናል ሆኖ ተገንብቷል። የትም ቦታ ላይ ሲሄድ ስለ ብሔር የሚያስብ ሰራዊት አይደለም። አሁን የትም በቃ የራሱ አሁን ምንድነው ብሔር አማራ፣ ኦሮሞ፣ ትግሬ እንደዚህ ቢሆን ትግራይ ውስጥ ሄዶ ሚሽኑን ይወጣል። ሚሽኑን ሲወጣ ኢትዮጵያዊነት ቆሞ ላይ ነው የሚወጣው። እዛ ያለ የጠላት ኃይል የኔ ብሔር አባል ነው ብሎ አይደለም። ጠላቱ የቆመለትን አላማ ነው የሚመዝነው። በቃ ይሄ ኢትዮጵያን የሚያፈርስ ነው ይለው ኦሮሞ ይሁን አማራ ይሁን ምናምን ኢትዮጵያን የሚያፈርስ ስርዓተ መንግስቷን የሚያፈርስ አደገኛ ጠላት ነው፣ ጽንፈኛ ነው፣ አሸባሪ ነው ካለ ይወገዋል፣ ይመታዋል እስከመጣ ድረስ ለሰላም እጁን እስካልሰጠ ድረስ ማለት ነው። እንዲህ አይነት ሰራዊት በመቆሙ ቀጣዮቹ የለውጥ ዓመታት በብዙ እሾክ ውስጥ በብዙ መሰናክል ውስጥ ብዙ ቦምብ እየተወረወረባቸው የተሳኩ እንዲሆን አድርጓል። የሰራዊቱ በዛ ቁመና መቼም የሰሜኑን ጦርነት ያው ብዙ ጊዜ ደጋግመን የተናገርነው ነው። እዚህ እኮ ሰራዊት እየተገነባ አዲስ እርሾ በዛ በነበረችው ላይ እየተገነባ ኢትዮጵያዊነትን ለማስረጽ ስራ እየተሰራ አየር ኃይልን
ምድር ኃይልን ለማደራጀት በሚሞከርበት ሰዓት ከመከላከያ በተዘረፉ ሀብቶች እና መሳሪያዎች ቲፒኤልኤፍ ከፍተኛ ሰራዊት ይገነባ ነበር። እዛ ለጦርነት ይዘጋጅ ነበር። ያን ጊዜ ሰው ምን ይላል? ለምንድን ነው የማይወጋቸው እንዲህ ሲሆኑ ምናምን ይላል። በምኑ አሁን እጁ ላይ ምን አለው? በምን ሰራዊት ነው? ያን ሰራዊት ማጥራት ነበረበት፣ ማደራጀት ነበረበት። መጨረሻም እኮ በጣም የሚገርመው ነገር በተግባር የተገለጠው ጉዳይ እኮ ሰራዊቱ የማን ነበር የሚለውን በደንብ ያየንበት አጋጣሚ ነው። እንደውም ምን ያህል ከኢትዮጵያዊነት ባለፈ የሆነ የፓርቲ አገልጋይ እንደነበረ አላማ ያዘ። እስካሁንም ድረስ በዛ እሳቤ መግለጫ የሚያወጣ የጀነራሎች ነን ባዮች የሚል ሰራዊት ነው እያየን ያለ ነውና ይህንን አጥርቶ ኢትዮጵያን የሚል ለኢትዮጵያ ሕዝብ መስዋዕት ለመሆን የተዘጋጀን ሰራዊት መገንባት አንዱ በዚህ በ7 ዓመት ከተሰሩ ተስፋ የሚደረግበትም ቅድም ላነሳሁት ስጋት የሆነው የኢትዮጵያ ሕዝብ ጥያቄ መልስ የሚሰጥ ነው ብዬ ነው የማምነው። በጣም ትክክል ነው። እናወራበታለን። አሁንም እሱ ላይ ትንሽ በሌላ መንገድ ልትነግረኝ ትችላለህ። ግን አንድ ሰሞኑን እያየሁት የነበረ ቪዲዮ የወይዘሮ ኬሪያ ፌዴሬሽን ምንድነው ምክር ቤት እንትን ነበር ኃላፊነት ላይ የነበረ ሰው ግልጽ በሆነ መንገድ አላውቀውም ኃላፊነቷን። ግን ፕሬዝዳንት ነበረች የፌዴሬሽን ምክር ቤት። አንደኛ በምን ያህል በተሳሳተ መንገድ ህወሓት ማለት ምን ያህል በተሳሳተ መንገድ አባላቱን ራሱ አሁን እነሱ የነቁትን እነ ኬሪያን የነቃችውን በምን ያህል የውሸት መንገድ እንዳመጣቸው ስትገልጽ ቆየችና ሰራዊቱ ራሱ የኢትዮጵያ ህዝብ እንዳልሆነ የሚያሳይ እንደ ምሳሌ የምጠቅሰው ያኔ በ93 በተፈጠረ ክፍፍል እነ ጀነራል ታደሰ ወረደ ያኔ ፖዚሽን ላይ ናቸው ያኔና እነዚህ የተለዩትን በዚህ በፖለቲካ አለመግባባት ከድርጅቱ ተገንጥለው የወጡትን ለመምታት የነመለስን ሐሳብ ያንጸባርቅ እንዴት እንደነበረ ፖለቲከኞች አትላቸው ጀነራሎች አትላቸው ወይም የመከላከያ አካላት ማትላቸው አይነት የተደበላለቀ ለማንም የማይጠቅሙ እንደነበር ስትገልጽ ሰምቻታለሁ። እና ካነሳው ነገር ጋር እናንሳት ልክ ነሽ። እቺ ያነሳሻት ነጥብ ወይም ኬሪያ ያነሳቻት ሰራዊቱ የአንድ ፓርቲ እንደነበረ የሚያሳይ ነው ማለት ጥሩ ማሳያ ጥሩ ምሳሌ ነው። ያ ወቅት ቲፒኤልኤፍ መካከል መሰነጣጠቅ ሲከሰት የመለስና የነስዬ ግሩፕ የሚባል ሲለይ ማለት ነው። በዛን ጊዜ እነ ጻድቃን እነ ጀቤ የአየር ኃይሉ እና ጋውና ታደሰ ጋውና ደግሞ የሚባል ጀነራል ነበሩ እና እነዚህ ሰዎች እኛ ወታደሮች ስለሆን በፖለቲካ ጉዳይ ጣልቃ አንገባም ብለው ከሁለቱም አንሰለፍም አሉ። የመለስ ወገን ወይም ፓርቲው ቲፒኤልኤፍ ማለት ነው። በኋላ ቲፒኤልኤፍ ሆኖ ራሱ የወጣው ሌሎቹን ውህዳን ብሎ አባሮ አስሮ ምናምን የወጣው ማለት ነው። እሱ አቋም እንዲይዙ ማለት ኃይልም ለመጠቀም ጭምር ሲጠይቅ እኛ ወታደሮች ስለሆነ ጣልቃ አንገባም። ፕሮፌሽናል ሰራዊት ይሄ ነው መሆን የነበረበት ማለት ነው። እነሱ እንደዚህ ሲሉ፣ ሌሎቹ ግን ያው ከፓርቲው ጋር ተሰለፉ። ሰራዊቱ ውስጥ ውይይት ተደርጎበታል። ይሄ ኢሹ ይሄ አጀንዳ አቋም እንዲወስድ ተደርጓል። ያኛውን እንዲያወግዝ ተደርጓል። ሰራዊቱ ይሄ ውህዳኑን እንዲያወግዝና ይሄኛውን እንዲያቆም ተደርጓል። አጀንዳው ግን የፓርቲ ነበር፣ የሀገር አጀንዳ አይደለም። ይሄ በመሰረቱ የተነሱት ነጥቦችም አንዱ ልዩነት የተፈጠረው በኤርትራ ጉዳይ ነው። ሌላው እዚህ በየክልሉ በነጻነት የማይንቀሳቀሱ የክልል መሪዎች አሉ የሚል የክልል ሰዎችን ሁሉ አስተባብረው ነበር ያን አጀንዳ ያነሱት። በመሰረቱ እነዛ የክልል መሪዎች ሁሉ ታስረዋል። ይሄ ወቅት ሰራዊቱን ተጠቅሞ ነው ተመልሶ የቆመው። ሰራዊቱንና የብአዴን ሰዎችን በአብዛኛው በእነ አዲሱ ለገሰ የሚመራውን የብአዴን ሰዎችን ተጠቅመው ማለት ነው። ሌላው ምርጫ 97 ጊዜም ምርጫ እንዲመርጥ ሰራዊቱ ሲመዘገብ ሄደህ ኢህአዴግን ምረጥ የሚል ቀጥተኛ እንትን ባይሰጠውም ኢህአዴግ የህገ መንግስቱን ኃይል ነው መምረጥ ያለብን እኛ የአብዮታዊ ዲሞክራሲ ኃይል አብዮታዊ ዲሞክራሲ ከወደቀ ኢትዮጵያ ትፈርሳለች በሚል አዌር ተደርጎ ነው እንትን
ለምርጫ የተቀሰቀሰ የነበረው። ልክ የምርጫ 97 በኢህአዴግ ተሸናፊ ሲሆን ግን የህዝቡን ድምፅ ሲነጥቅ ትልቅ ስራ ሰራዊት ውስጥ በዚች አመለካከት ሄዶ ቅንጅትን መርጧል ወይ ኦብኮ ይሄ እንትንን መርጧል ኦብኮን እንደዚህ ተብሎ የተጠረጠሩ ሰዎች ኦሮሞ ኦነግ ነው ሌላው ቅንጅት ነው ተብሎ እየተመነጠረ ነበር ከሰራዊት ውስጥ የወጣው። ተገምግሟል በዚህ ጉዳይ። ያው ኢህአዴግ ደግሞ መድረክ ላይ እንድትናገር ያደረግሽና እስቲ ሀሳባችሁን ምናምን ይልና ከተነፈሽ በኋላ ጸጉርሽን እየጎተተ ማስገባት ነው። ግማሹን አድራሻውን ያጠፋል፣ ግማሹን ያለው ጥሮት አባረረ። ይሄ ነው ይሄ የነበረ ሰራዊት ነው። እንደዚህ ነው የተገነባው ሰራዊቱና ከዛ በኋላ ደግሞ በአብዮታዊ ዲሞክራሲ ርዕዮት በደንብ ተገምግሞ መዋያ ጽሁፎች ተዘጋጅተው የነበረ ነው። ሌላው ከጽህፈት ቤት በመለስ የሚዘጋጅ ጽሁፍ ነበረ ወደ ሰራዊቱ ይበተን የነበረ የኢህአዴግ በራሪ ወረቀት ማለት ነው። እሱ ምንም እንትን ምናልባት የዛኔ የ97 ሰልፍ ራሱ ለህዝቡ ምንድነው ከለላ መሆን የሚገባው ሰራዊት ለፓርቲው ከለላ እንደነበረ ብዙ ነገሮች ታይተዋልና ምናልባት ይሄ እንግዲህ ከዛ ራሱ የሰራዊቱ መተዳደሪያ ደንብ አዲስ ስትራቴጂክ ሰነድ ተዘጋጀ። ቀዩ ደብተር የአብዮታዊ ዲሞክራሲ ነበር የነበረው በፊት። ይሄ መቀየር አለበት ተብሎ ትልቅ እንትን አስነስቶ የነበረው ይሄ ነው። ሰራዊት ውስጥ የሰራዊቱ መተዳደሪያ ደንብ ተብሎ የፕሮፌሽናል ሰራዊት ነው የሚመራበት ተብሎ ያ እዛ ውስጥ የነበረ የአብዮታዊ ዲሞክራሲ የመጨረሻ ምሽግ የምን ወጥቶ አንድ ፕሮፌሽናል ሰራዊት የሚተዳደርበት ደንብ ከዓለም አቀፍ የሰራዊት መተዳደሪያ ደንቦች ስትራቴጂ ጋር ተቀርቶ ተዘጋጅቶ ሲቀርብ ሰራዊቱ ውስጥ የነበሩ የቲፒኤልኤፍ ሰዎች በከፍተኛ ደረጃ ነው የተቃወሙት። በየመድረኩ ውይይት ሲደረግ አውቃለሁ። ይሄን ማለት ተሳትፌያለሁ በዚህ እንትን ውስጥ። ፓርቲውን አይመስልም ነው ግን እንዲህ አይመስልም። ይሄ በራሱ ደግሞ የሌላ ፓርቲ ነው የመጣው የብልጽግና ነው የአብይ ራሱን ነው ያወጣው እና ለሱ እንዲወግድ ነው ወይ ሰራዊቱ የሚፈለገው ተብሎ በጣም ከፍተኛ ነውጥ ነበር። አንዱ የጦርነቱ የልዩነቱ ምንጭ አንዱ ይሄ ነው። ብዙ ነገሮች ለማንኛውም ምንድነው እኛ ኢትዮጵያ ትፈርሳለች ኢህአዴግ ከተለወጠ ያለው አካል ኢትዮጵያን ለማፍረስ ተንቀሳቅሷል፣ ሌሎችንም አንቀሳቅሷል። ከለውጡ ዋዜማ ጀምሮ ማለት ነው። ጠቅላይ ሚኒስትሩ ላይ ሰኔ 16 ቦምብ ተወረወረ አይደል? እሱን ነው አንዱ የምናውቀው። እንግዲህ ይሄ በተናጠል ሊወሰድ የነበረ እርምጃ ማለት ነው። መስከረም 30 ቀን 2011 የታጠቁ ኃይሎች እኮ ቤተ መንግስት ገብተው ነበር። ታስታውሻለሽ? ፑሻፕ የሰሩት ይሄ በጣም በሚገርም በጣም በጥበብ የከሸፈ ነገር እንጂ የታጠቀ ኃይል ቤተ መንግስት ድረስ ሰተት ብሎ ገብቶ ምን ሊያደርግ ነው ብለሽ ተገምቻለሽ? ምናልባት ነገም ስጋት እንዳለባቸው የሚገልጹ ሰዎች አሉ ብለናል። ቅድም ኢትዮጵያ ትፈርሳለች የሚል የሌሎችም ትላንት የነበረውን ባህሪያቸውን ያስቀጠሉ በውሸት የደረጁ። በነገራችን ላይ ወይዘሮ ኬሪያ እዚህ ላይ በደንብ ነው የምትገልጸው። እኛ ህወሓት አድርግ ያለችንን ሄደን የማድረግ ተናገር ያለችንን የመናገር በጣም የወረደ ህይወት ላይ የነበርኩኝ ሰው ነኝ ብላ ትገልጻለች ራሷ። ለምን እንዴት ምናምን የሚል ጥያቄ ሳናቀርብ በቀጥታ የታዘዝነውን የምንፈጽም ሰዎች ነበርንና ከዚህ ውስጥ አንደኛው መገለጫ የሰዎችን እውነተኛ ማንነት ሳናቅ ስም የማጥፋትን ተደራጅቶ ያለ የተነገረንን ብቻ ከመግለጽ ውጭ ለምን እንዴት ምናምን የሚሉትን ጥያቄዎች ባለመጠየቅ ምን ታዘዝ በቃ የህወሓት ታዛዦች ነበርን። እና አሁን ሆኜ ሳስበው ትላለች ለምሳሌ አሁን በጣም እኔ ተረጋግቻለሁ ብላ የምትገልጸው ጌታቸው ረዳ ባንዳ ከተባለ በኋላ እኔ ተረጋጋሁኝ አለች። እና ተመልሼ ወደ ኋላ ሳስብ ግን በ93ም ከዛም በፊት የነበረው ክፍፍል ላይ ተሰማርተን ስናጠፋ የነበርነውን ስም ሰዎች ሳስብ ምን ያህል ከወደ ኋላ ደግሞ ወደ 67ቱ ላይ ከነበሩ ታሪኮችም ታገናኘዋለች ጉዳዩንና
እኛ ራሳችን የሆነ አገልጋይ እንደነበርን ነው የሚያሳየው ትላለች። አሁን ከዚህኛው አስተሳሰብ እኔ ምንድነው በዚህ ወቅት ላይ ለመናገር የፈለኩት በተለያየ መንገድ ይሄ ስርዓት እነዚህ ሰዎች ስማቸው እየጠለሸ በሚዲያ አንድን ጠቅላይ ሚኒስትር የአገሪቱ ሚዲያ የክልሉ የፌዴራል መንግስት በጀት የሚጠቀም ሚዲያን ፕራይም ሚኒስትሩን ጠቅላይ ሚኒስትር ዶክተር አብይን ፋሽስት እያለ ሲገልጽ የነበረ ምን ያህል በስም በማጥፋት በማጠልሸት የሚታወቅ ስርዓት እንደነበረ እያየን መጥተናል። ነገር ግን አሁንም እነዚህ ሀሳቦች ይንጸባረቃሉ። ስለ ነገ የኢትዮጵያ መፍረስ የሚያወሩ በእርግጠኝነት የተደራጀውን ኃይል በተለይ የጥፋት ኃይሉን ተማምነው 4 ኪሎ ይገባል የሚሉ ሁሉ እንሰማለን አይደለ? ይሄ ነገር ከእውነት የራቀ መሆኑ ነገሮች በጥበብ ነገሮች በብልሃት በማስተዋል እየተስተካከሉ ወደ ተሻለ እየሄደች እንደሆነ ኢትዮጵያ ለማረጋገጥ የተለያዩ ምንላቸውን የሚባሉትን አለመቀበል ወይም ደግሞ ችግሩን ቶሎ መፍታት የለውጡ አካላት ቀድሞ የተደራጀ ጥበብ ውስጥ የተደራጀ እውቀት ወይም ኃይል ይዘው መምጣታቸውን አያመላክትም ወይ? ምናልባት ነገም ተስፋ የሚያደርጉ ሰዎች እስከ ዛሬ ባዩት ያለ መፍረስን ታሪክ እንዴት መማር እንዳለባቸው መግለጽ የምትችለው ሀሳብ ስለፈለኩ ነው። ቅድም ጀምሬው ነበር። ኢትዮጵያ እንድትፈርስ ተሰርቷል። እንድትፈርስ ያልተደረገ ነገር የለም። አዎ ልክ ይሄ ህንጻ ልታፈርሺ በዶማ በምን እንደምትቆፍሪው አይነት ነገር በጣም ብዙ ነገር ተደርጓል። ኢትዮጵያ ለማጽናት ደግሞ በተቃራኒው ማለት ነው በጣም ከፍተኛ ስራ ተሰርቷል። የ7 ዓመቱ ብቻ ብለን ነው የምናስበው። ምናልባት መሰረት ያለው በደንብ የጠነከረ በእውቀትም በተለያዩ ሙያም የዳበረ ኃይል የያዛት ኢትዮጵያ ነው። አዎ እሱ ይኸውልሽ የህዝቡ ስነ ልቦና ላይ ስታዩ ይሄ ነው የኢትዮጵያ ህዝብ ስነ ልቦና በዚህ ደረጃ እርስ በርሱ የሚባላ አይደለም። እንደሌላው ሀገር እርስ በርሱ እንዲባላ ብቻ አውሬ እንዲሆን የተደረጉ ባይዘው አውሬ ሆነውም አሉ። አውሬ ሆነው በዛ በተሰራባቸው ነገር አውሬ ሆነው ሌላውን የሚነክሱ እኮ አይተናል እኮ ገለው የሚፎክሩ እንደዚህ ያደረግን የሚሉ አዎ ልክ በአምሳላቸው የፈጠሯቸው ሰዎች አሉ። እነዛ መደበኛ ጠላቶቻችን ማለት ነው። አሁን አንዱ እሱ ሆኖ የህዝቡ ስነ ልቦና ህዝቡ በጎረቤቱ ላይ ህዝቡ አብሮት ባደገ ላይ ብሔርህ ሌላ ነው ብሎ የሚነሳ ህዝብ አይደለም። ይሄን አይተናል። ግን ደግሞ የተደረጉ አሉ። ኦኬ የተገደሉ ሰዎች አሉ በብሔራቸው ምክንያት። ይሄን ያደረገው ራሱ በነዛ በቲፒኤልኤፍ ሰራሽ ሻዕቢያ ሰራሽ ሰዎች ናቸው። አልሸነፍ ባይነት እና ግብጽ ይሄ እነዚህ ናቸው ይሄን ሲያደርጉ የነበረው። ይሄ የተደረገ ብዙ ሰው መገንዘብ ያለበት ነገር ነው። አሁን ብዙ ሰው መገንዘብ ያለበት የመጨረሻው ቦምብ ተፈቶ መጠበቂያው ተፈቶ እኮ መሀላችን ተወርውሯል። በቃ ኢትዮጵያ እንድትፈርስ ይሄ ሆኖ እያለ ግን ይሄን እየቀለበሰ ያለውን አይደለም ሰው የሚያስበው። አሁን አንዳንዱ ፕሮፓጋንዳ የሚሰሩት ኦኬ ለምሳሌ ሶማሌ ክልል ውስጥ ችግር ተፈጠረ አይደል? አብዲሌ በነበረበት ጊዜ እጅግ አደገኛ ቀውስ ነበር የተፈጠረው። ሌላውን የማጥፋት ቤተክርስቲያን የማውደም የመሳሰለው ነገር ተደረገ። ማን ነው ያቆመው ግን? ይሄንን ስለለኮሰው ሳይሆን እኮ ስላቆመው ነው እኮ እኛ ማሰብ ያለብን። የሚለኩሰውማ ለመለኮስ የተደራጀ ኃይል አለ። ኦኬ ራሱም እየተናገረ በቃ ይሄ ህዝብን ከህዝብ ጋር አጋይቶ ስልጣን ለመያዝ የቆመ ኃይል አለ። ልክ እሱ ያንን ሲያደርግ የተወሰነ ሰው ሞተ፣ የተወሰነ ሰው አለቀ። መከላከያው ገባ። ለዛውም በዛ የፈተና ወቅት መከላከያ በክልሎች ጣልቃ መግባት የለበትም። በክልል ጉዳይ ትገቡና ዋ እያለ ቲፒኤልኤፍ እዛ ቁጭ ብሎ ህገ መንግስት ጥሰት ነው እሳቱን ለኩሶ ኢማጂን ይጋደሉና በዚህ በተለኮሰ እንትን መንግስት እንጥላለን በሚል ግን ህዝብ እያለቀ ህገ መንግስት ትርጉም ስትጠብቂ አደገኛ ነው።
ቢያንስ ያንን እንትን ማድረግ ያስፈልጋል። ቻሌንጁ ከባድ ነበር። የተሰራው ራሱ ህገ መንግስቱ ሲቀረጽ ኦኬ ክልል ውስጥ ህዝብ እያለቀ ክልሉ ካልጠየቀ በዛ ሰዓት እኮ የአብዲሌ ቡድን ነው ያን ጥፋት ሲያደርስ የነበረው እና አብዲሌ መከላከያ ይግባልኝ ብሎ እንደማይጠይቅ ያውቃል። አብዲሌ ደግሞ ከነሱ ጋር የዘረፋ ሸሪካቸው ነው። ስንት ሱማሌ ጭፍጭፎ ዘረፋውን ለማስቀጠል ሲሰራ የነበረ ኃይል ነው። ይሄንን ግን በጥበብ መከላከያ ኃይሉን አስገብቶ ከቦ በጥበብ ፈታው ይሄን ችግር። አዋሳ ላይ ወላይታና ሲዳማን አጨፋጭፈዋል። እነዚህ ሰዎች በግልጽ እናፈርሳለን፣ እርስ በርሱ ይጨፋጨፋል የኢትዮጵያ ህዝብ እንዳሏት በየቀጠናው ባስቀመጧቸው ሰዎች ምክንያት ለኮሱት። ይሄ ሄደ በተለያየ ቦታ አማራ ክልል ቅማንትና አማራ እንደዚህ እየተባለ የተሰራ ነገር ነበር። እሱ እየተቀጣጠለ ፈነዳ። ይሄንን ሌሊትና ቀን እየተንቀሳቀሰ አንድ የግዳጅ ቀጠና ላይ ሄዶ አነስተኛ ኃይል የያዘ ሰራዊት በአንድ በኩል ሪፎርም እያደረገ ነው፣ ገና ራሱን እያጠናከረ ነው። ኦኬ በሌላ በኩል ውስጡ አሉ የቲፒኤልኤፍ ሰዎች። አንዳንድ ቦታ እኮ ሸኔን ሊዋጋ ሲሄድ እኮ የቡድን መሳሪያ እንዳይዝ እየተደረገ ይሄድ ነበር። በቀላሉ ሊቆጣጠረው እየቻለ ነው የቡድን መሳሪያ ይሄ አያስፈልግም ክላሽ ይዘህ ሂድ፣ አነስተኛ ኃይል እየተላከ ማለት ነው። ይሄ ተሰርቷል። ሰራዊቱን በዛ ስምሪት ላይ የነበሩ የሰራዊት አባላት ጋር አውርቻለሁ እኔ በዚህ ጉዳይ ላይ። እንዲህ የተደረገበት ወቅት በጥበብ የታለፈበት ይሄ ሰራዊት ከዛ ጊዜ ጀምሮ የኢትዮጵያ መፍረስ በየቦታው የተለኮሱ የብሔር ግጭቶችን ለማብረር ዘምቶ እየሞተ አንዳንድ ቦታ ላይ እኮ ህዝብ ላይ ላለመተኮስ እየተደበደበ ድንጋይ እየተወረወረበት ምን እያደረገ በጣም በፈተና ውስጥ የጸና አሁን የለውጡ ትልቁ ትሩፋት ይሄ ነው እና ኢትዮጵያ ትፈርሳለች የሚለው ትርክት ወይም ተስፋ ወይም ቅዠት ነው። ኢትዮጵያ እየጸናች ኢትዮጵያ እኮ ስንል መላውን ኢትዮጵያን ነው አይደል ለማሰብ ያለብን። የተወሰነ ሰው የተወሰነ ፖለቲከኛ አይደለም እኮ ኢትዮጵያን የሚገልጻት። አንዱ ኢህአዴግ ሲቀየር ቲፒኤልኤፍን በጣም አስኮርፎ የፌዴሬሽን ምክር ቤት የተወካዮች ምክር ቤት ያሉትን ሰዎቹን ሁሉ ወደዛ እንዲሰበስብ ኬሪያ እንዳለችው እንደዛ ነው። ምንም ምክንያት አያስፈልግም። ይሄን አድርግ ሲላቸው ያደርጋሉ። ኬሪያ አሁን በምርኮ ነው የተወሰደችው። በቃ እሷ የፌዴሬሽን ምክር ቤት ፕሬዝዳንት ነች። የሆነ ድምፅ የሚሰጥበት አጀንዳ ሲመጣ ያ ነገር እንዳይኮን ነው ያሏት። በአስገዳጅ ሁኔታ ሄዳ የገባች ነች። እስከ መጨረሻውም ያው ምርኮኛ ሆና እንዲህ ነው ፓርቲው አባላቱም ላይ የሰራው እንትን ይሄ ነው እና በዛ ጊዜ ኢትዮጵያ ፈረሰች ብለው አንዱ እንትን ያሉበት በተጨባጭ መንግስት ያደረገው ምንድን ነው? እነዚህ አጋር ተብለው ተደራጅተው የነበሩት በኢህአዴግ በቲፒኤልኤፍ ጊዜ አጋር ተብለው ብዙ ህዝብ አላቸው። ለምሳሌ ሶማሊያ ብዙ ህዝብ አለው። ውክልናው ምክር ቤት በጣም አነስተኛ ነው። አጋር ነው ድምፅ ሲሰጥም እነዚህ አጋር ተብለው በሂደት ይሆናሉ ተብሎ ግን ይኸውልሽ እዚህ ማጆሪቲ ላይ የራሱ የሆነ ተጽዕኖ ስለነበረው ችን ስለሚያውቋት እነዛን ሳያደርጉ ቆዩ። አሁን ይሄኛው ኢትዮጵያዊ መንግስት ነው የምመሰረተው ካልኩ እነዚህ ሰዎች በደንብ ኢትዮጵያዊ መሆን አለባቸው። ኢትዮጵያ ስልጣን ላይ እኩል ስልጣን ሼር ማድረግ አለባቸው። በህዝባቸው የህዝባቸው መጠን መሆን አለባቸው ተብሎ ሲገባ ይሄ ለቲፒኤልኤፍ በብቸኝነት ስልጣኑን በሞኖፖል ለያዘው የምክር ቤቱን ድምፅ በብቸኝነት ለተቆጣጠረው አደጋ ነበር። ስለዚህ አንዱ የግጭቱ መንስኤ ይሄ ነው እና ኢትዮጵያዊነትን በዚህ መንገድ ነው የሰራው ይሄ ለውጥ። እነዛ ሰዎች የኢትዮጵያ ባለቤት ሆነው ተመልካች ሳይሆን ባለቤት እንዲሆኑ ተደረጉ። እነሱን ሄደሽ ብትጠይቂ አሁን ኢትዮጵያ እየጸናች ነው እየፈረሰች እየጸናች ነው የሚሉሽ። ለምን በዚህ የተዋቀረች ኢትዮጵያ ሆነች? ያኔ ህገ መንግስት ላይ ነው የብሔር ብሔረሰብ ሀገር ነች እንደዚህ ነች የሚለው
ገባይ ግን ምንም ድምጽ የማይሰጡ ሰዎች ነበሩ እና በቲፒኤልኤፍ ጦርነት ጊዜ አፋር ህዝብ የከፈለው መስዋዕትነት በጽናት ያቆመው የጅቡቲ መንገድ እንትን እንዳይል ከሰራዊቱ ጎን ቆሞ በዚህ ደረጃ ያለ ኢትዮጵያዊ የሆነ እንትን ነበረ ባይተዋር አድርገሽ የነበረው። ሶማሌ ክልል አሁን ብትሄጂ ኢትዮጵያዊ አይደለሁም ይል የነበረ የተወሰነ መቋደሾ የተወሰነ እንዲቆም የነበረ አሁን ኢትዮጵያዊ ሆኖ ቆሟል። አልሸባብን በጦርነቱ ጊዜ ቲፒኤልኤፍ እዚህ ውጊያ የከፈተ ጊዜ አልሸባብ እኮ ኢትዮጵያን ድንበር ደፍሯል ጊዜ ያገኘው ብሎ የሶማሌ ልዩ ኃይል ነው የመከተው በተለያየ ጊዜ ኢትዮጵያዊ ሆኖ። ኦኬ ስለዚህ ኢትዮጵያ እየጸናች ነው የሄደችው። በኔ እይታ ይሄን ነው ማየት ያለብን። ኢትዮጵያ እየጸናች ነው የሄደችው። ጉልበት አበጅታ የባህር በር መጠየቅ ጀምራለች እኮ ኢትዮጵያ። ኦኬ ኮሳሳ ብትሆን ኖሮ እንደተባለው የፈራረሰች ሀገር ብትሆን እንዴት ነው የምጠይቀው? ትልቁ ማሳያችን እንግዲህ ሌላው ኢጂፕት በየጊዜው እየተነሱ አይደለ እንደ የሚያስፈራሩት እስቲ የህዳሴ ግድብ ወዮል ምናምን ሲሉ የነበረው ከለውጡ በፊት እኮ የህዳሴ ግድቡ እየተሰራ አይደለም እየፈረሰ ነው የነበረው። የሆነ ነገር ቆመዛ ገንዘቡ ተመዝብሮ አለቀ። በጥራትም በፍጥነትም ተጓቶ የነበረበት ነው። ይሄ ስለሆነ የትም አይደርስም ብለው ነው ግብጾች የተቀመጡት። መሰራት ሲጀምር ግን ጠላቶቻችንን ቲፒኤልኤፍን ጨምሮ ማለት ነው ማደራጀት ቀጠሉ። ኦኬ በፊት ኮራፕት ዳርቀዋቸው ምን ብለው ያ መለስ ያቆመው እንትን እውን የሚሆንበት ሳይሆን ህዝቡ ያዋጣው ገንዘብ እየተዘረፈ የነበረበት። በነገራችን ላይ ዛሬ እኮ ነው አይደል? አዎ እሱም ዛሬ ነው። አዎ መሰረት ድንጋይ ተጣለበትና አዎ ስለዚህ እሱም ስለ መሰረት ድንጋይ ተጣለና መጋቢት 24 2010 ደግሞ ከመውደቅ እንዲያንሰራራ ተደረገ። ኦኬ የከሸፈ ስራ ማለት ነው። ይሄ ሁለት ምዕራፍ ነው። ስለሱም ቢሆን ማየት ያለብን አሁን ኢትዮጵያ እየጸናች እየጠነከረች ነው ያለችው። ይሄንን የምትገነባበትን ግንብ ለመናድ የሚጎትቱ የመሳሰለው የሚናድ ግንብ አይደለም አሁን ያለው። በዓለም አቀፍ ደረጃ ኢትዮጵያ ያላት ተቀባይነት ከፍ ያለበት ደረጃ ነው። ሌላው በልዩ ልዩ ምክንያት አንድ ታላቅ ሀገር እየሆነች ወደ ታላቅነቷ እየተመለሰች ስለሆነ ቀይ ባህር ይገባኛል እያለች ነው። የትም ይሁን የትም እኔ የባህር በር ማግኘት አለብኝ። 130 ሚሊዮን ህዝብ ይዤ ማግኘት አለብኝ የሚል እኮ በልበ ሙሉነት የሚጠይቀው መንግስት ምን ይዞ ነው? ኢትዮጵያ ስለተነከረች ነው። ኢትዮጵያ ጠንክራ መታ የሚፈሩት ይኸውልሽ ጠላቶቻችን ይፈሩ የነበረው ይሄን ነው። ጠላቶቻችን ቲፒኤልኤፍን ሲያደራጁ ሻዕቢያን ሲያደራጁ ሌላ በሙሉ ይሄ የምትዩ ከዚህ በፊትም ነፃ አውጪ ነኝ የሚል በሙሉ ፓርቲ ኢትዮጵያ ውስጥ የነበረ ቅጥረኛ ነው። ብዙዎቹ የሻዕቢያ ልጆች ነበሩ። ሻዕቢያ ደግሞ ያው ግብጽ እንትን ያለው ማለት ነው። አሁንም ያለው ይሄ ነው። ይሄ ባንዳው እኛ እንግዲህ ከመነሻው ትንሽ ሀሳቡን በዚህ ልክ እናውራው ብለን ነው እንጂ በአጠቃላይ ውጤቱ ዛሬ ላይ ሆነን እናውራ ብንል ኢትዮጵያን ለማፍረስ ምን ያህል ታጥቀው እንደተነሱ ማፍረስ ያቃታቸውን አገር ደግሞ ጥለው ከተሸሸጉበት ቦታ ሄደው ምን እያደረጉ እንደሆነ እያየን ነውና ዝም ብለን እነዛ እነማን ናቸው ብለን ውጤቱን ለመገምገም ካሰብን አሁን ምን እያደረጉ እንደሆነ ማወቅ ብቻ በቂ ነውና በዚህ ልክ ኢትዮጵያን ማፍረስ እንደማይቻል ግን ደግሞ ቤታቸውን ማፍረስ ክልላቸውን የሆነ ጓዳቸውን ማፍረስ ስራዬ ብለው ይዘውታልና አይገርምም። ኢትዮጵያን ለማፍረስ በዛ ልክ ታጥቀው እንደነበር ብዙ ኢትዮጵያዊ ይገባዋል ብዬ አስባለሁ። ሌላው በህዳሴ ግድብ እንዳልነው ዛሬ ደግሞ 14ኛ ዓመቱ ነውና በቃ 98% ደርሰዋል መባል ራሱ ምን ያህል ለኢትዮጵያ መጽናትና ለኢትዮጵያ መቀጠል ትልቁ አንዱ ምሳሌ ተደርጎ እንደሚወሰድ እናምናለን። ስለዚህ ኢትዮጵያ እነሱ እንደሚያስቧት ዛሬም ድረስ ካፋቸው ምላሳቸው ላይ ስለተነቀሰው ስለመፍረስ ከማውራት ወደኋላ አላሉም። ኢትዮጵያ ደግሞ ከመልማት ወደኋላ አላለችም። ዛሬ በዚህ ላይ ደርሰናል። ትልቅ እኛ አሁን ልማቱን እኮ አላወራንም።
አላወራ ያው ህዝቡ የሚያየው ነው። ቅድም ብያለሁ ቁሳዊ ነገሩ ላይ እንደውም አናወራ። ማህበረሰቡ ወይም ኢትዮጵያውያን በምን ልክ ነው ኢትዮጵያን ነገ በተስፋ የሚጠብቋት ወይስ ሌሎች ፕሮፓጋንዲስቶች ወይም እንድትፈርስ የሚመኙላት ሰዎች በሚሉት ልክ ኢትዮጵያውያን ስጋት ላይ ነን ወይ የሚለውን ለማነጻጸር ነው የፈለኩት እንጂ እንግዲህ በየቀኑ በየሰዓቱ የሚታየው ለውጥ በነገራችን ላይ ህዳሴ ግድብ 70 ደሴት ይሰራበታል ተብሎ ነው ዲዛይን ብዙ ነገር እዛ የሚወጣውን አሳ ምናምን አይተሻል ትልልቅ ይሄ ወደፊት የቱሪስት መስህብ ይሆናል። ብዙ ነገር ሆቴሎች ይገነቡበታል። ብዙ የቱሪስት መስህብ ቦታዎች እንግዲህ ትልቁ ነገር ለአፍሪካ የኃይል ምንጭ ሆነን አሁን ኬንያ ብዙ ጊዜ ስለ ኃይል ምንጭነቱ ስለተወራ ነው። አንዳንድ ጊዜ ሌላው ነገር ስላልሰማ ነው። እንደዚህ ነገሮች ሲሰሙ ደግሞ በጣም ያስደስታል። እያንዳንዱ ዕለት የእድገት የሚታይበት ነው ኢትዮጵያ ውስጥ በሚገርም ሁኔታ ሾክ በሾክ መሀል እየተራመደ ሾክ እየተበተነ በየቦታው ማለት ነው። በዚህ ውስጥ እየተራመዱ ብዙ ስኬቶች እየተካሄዱ ነው። እኛ አሁን እኔ በጣም ፎከስ ያደረኩት ለውጡ ኢትዮጵያን ለማጽናት ምን ሰራ የሚለው ላይ ነው። አንዱ ኢትዮጵያን ለማጽናት ኢትዮጵያ ጠላተ ብዙ ስለሆነች ጠንካራ መከላከያ ያስፈልጋት ነበረ። ፕሮፌሽናል ሰራዊት ያስፈልጋት ነበር። ኢትዮጵያዊ የሆነ ሰራዊት ያስፈልጋት ነበረ ኢትዮጵያ። ይሄ ባይሆን ባለፉት አመታት ጥቂት መራመድ አንችልም ነበር። ይሄ ባይሆን ኖሮ ጠላቶቻችን በቃ ኢትዮጵያ ፈራረሰች ብለው በገዛ ልጆቿ ጉሮሮዋን ሊያንቁ የተቃረቡበት ወቅት ነበር። ብዙ ነገር የቲፒኤልኤፍ ውጊያ ጊዜ እኮ መሳሪያ ከውጭ እየመጣ እኮ ሽሬ አውሮፕላን ማረፊያ ላይ እኮ ያርፍ ነበር። ኦኬ እነዚህ የውጭ ጠላቶቻችን እኮ በግልጽ ድጋፍ ያደርጉ ነበር። የራሳቸውም ሰዎች ብለውታል ያደርጋሉ። የምዕራብን ኮሪደር ሰብረው መውጣት ችሎ ቢሆን ኖሮ ቲፒኤልኤፍ ከግብጽ ከሱዳን ጋር ይገናኛል። አሁን ስለ ኢትዮጵያ የምናወራው እንትን አትፈርስም የሚለው ነገር እነሱ በሚሉት አቅጣጫ ነበር ትፈርስ ነበር። እኔ የማስታውሰው እና አሁን በቅርቡ እንደው ቪዲዮውን አውጥቼ ያዳመጥኩት ኢትዮጵያ ስትፈርስ ስታሊን ገብረስላሴ እኔን ደስ የሚለኝ አለ። እኔን ደስ የሚለኝ በእኔ ትውልድ አይኔ እያየ ኢትዮጵያ ስትፈርስ እፊቴ አይኔ እያየ ስትፈርስ በማየቴ በጣም ደስ ይለኛል። ይሄ እንግዲህ ከ6-7 ዓመት በፊት ያለው ነው ካልን ዛሬ ለማን እያገለገለ እንደሆነ ስታቂያ ሰው ማን እንደላ ያለው በዚህ በቲፒኤልኤፍ ጦርነት ወቅት ገባኝ። ያኔ እንደዚህ ሲል እሱ ዛሬ ላይ ሆኖ ደግሞ ስለማን ወይም የማንን አጀንዳ ያስፈጸመ እንደሆነ ነው። ያው የቲፒኤልኤፍን አጀንዳ ነው ያን የሚያስፈጽመው። መነሻ ሀሳቡ ዛሬ ላይ ስላለው የሱ አንደበትና መዳረሻ ይገልጻል። ግባቸው ኢትዮጵያን ማፍረስ ነበር። አየሽ ይሄ የቲፒኤልኤፍ ፕሮፓጋንዲስት ነው ስታሊን። በጣም በሚያሳዝን ሁኔታ ግን ስታሊን በብዙ ነገር ያስተማረችው ሀገር ነች። ሰላም አስከባሪነት ከኢትዮጵያ ሰራዊት ጋር ከአንዴም 3 ጊዜ ዘምቶ አንዱን ዙር ከኔ ጋር ዘምቷል። ላይቤሪያ አብረን ሰርተናል። በጣም በሚገርምሽ ነገር እና አንዳንዴ እንደዚህ እና ያለ እንትን በተደጋጋሚ አንዳንዴ ያለ ውድድር ያው በሆነ ነገር ይገባሉ። በዚህ ደረጃ ቤተ ክህነት ውስጥ ነበረ። የጳጳሱ ጽሕፈት ቤት ውስጥ ይሰራ ነበር። ይህን ሁሉ ሆኖ ኢቲቪ ይሰራ ነበር። እንዲህ ሆኖ የተማረው በዚች ሀገር ሀብት ያደገው በዚች ሀገር ሀብት ቤት እዚህ ሰርቷል እንትን ሳሚት። አሁን እንዲህ የሆነ ሰው ኢትዮጵያ ስትፈርስ አይቼ አየሽ ደስ የሚለው ስታሊን አንድ ግለሰብ ነው። ይሄ የአንድ ድርጅት ስሜት ነው። አንድ ድርጅት ኢትዮጵያን ለማፍረስ ይፈልግ ነበር። ኢትዮጵያ ስትፈርስ ደስ ያለው የረካ ነው። ፈረሰች ብሎ ማለት ነው። ግን አትፈርስም። አየሽ አሁን ስለማትፈርስ ስለ ኢትዮጵያም ስለምንም ምናምን ያወራል። አሁን እሱ አለች ምናምን ብሎ እንደገና ስሟን እያነሳም ከዚህም እያለ እዛ በተፈጠረው ኮንፍሊክት ትግራይ ውስጥ ያው ሳንቲም ለመለቃቀም እየሰራ ነው። እንዲህ አይነት ፍላጎት ያላቸው ጠላቶቿ ሌላም ጋር አሉ።
ሌሎችም እኮ አሁን እዚህ አማራ ክልልም ጽንፈኛ እኮ ኢትዮጵያ የምትባል አታስፈልገንም ለምንድን ነው ኢትዮጵያ የሚለው ብለው እኮ ጀነራሉ ወጥቶ እኮ በኢትዮጵያ እንትን ጀነራል የሆነ ሰው ቲፒኤልኤፍ እስር ቤት ገብቶ የደበደበው ሰው አሁን ምን ይባላል? ይሄ በሬ ያኮላሻውን ነው ከቀለበው ይልቅ ያኮላሻውን ይወዳል ኮርማ ይባላል። ያኮላሻውን ሰው እጁን ይልሳል። ይሄ ያበላው ያሳደገው ያደለበውን ትቶ ማለት ነው። እንደዚህ አይነት ሰው መጥቶ ለምን ኢትዮጵያ ኢትዮጵያ ይላል ብሎ እስክንድርን ሲቃወም ነበረ እና አሁን ደግሞ ከቲፒኤልኤፍ ጋር ሰራለሁ ብሎ ሰሞኑን መግለጫ ሰጥቷል። ጀነራል ማን ነው ተፈራ ከቲፒኤልኤፍ ጋር ሰራለሁ እና ኢትዮጵያን ማፍረስ ከሚችሉ ሁሉ ጋር እንሰራለን ኦኬ ከግብጽም ጋር ነው የሚሉ ጠላቶች ኢትዮጵያ ውስጥ እያሉ ግን ማፍረስ አልቻሉም። በተቃራኒው ኢትዮጵያ እየጠነከረች ነው። ሊያፈርሷት የሚፈልጉ የሚሰሩ እያሉ ማለት ነው እንትናቸውን ቅዠት ማድረግ ተችሎ ኢትዮጵያ የአንድ በአፍሪካ ውስጥ ግዙፍ የኃይል ማመንጫ ገንብታለች። ትልልቆቹ እንደገና ወደ ቀይ ባህር ተጠግተናል። ይሄ ደግሞ እውን እንደሚሆን አይናችንን ገልጠን ካየነው ብዙ ምልክቶች አሉ። ይሆናል የሚቀር አይደለም እና ይሄ የለውጥ ኃይል እዚህ ጋር ደርሶናል። ወደፊትም ይሄንን ራዕዩን አጠናክሮ ቀጥሎ ኢትዮጵያን ከዚህ ወደ በለጠ ከፍታ እንዳይሸጋግራት እንመኛለን። እኛም መነሻችንን መዳረሻችንን ኢትዮጵያ ብለን መቀጠላችንን እንቀጥላለን። ለዛሬ እዚህ እናብቃ አይደለም? ዛሬ እንግዲህ መጋቢት 24 ቀን ለውጡ ሀ ብሎ የተጀመረበት የኢትዮጵያ ሕዝብም በለውጡ ተስፋ ወደ እዚህኛው የ7ኛው ዓመት የተሻገረበት በተመሳሳይ ደግሞ ህዳሴ ግድብ ለ14ኛ ዓመት ያው የመሰረት ድንጋዩ ከተጣለበት 14ኛ ዓመቱ ዛሬ የሚከበርበት ለኢትዮጵያ ከፍተኛ ተስፋና ኢትዮጵያን ከፍ የሚያደርጓት የኢትዮጵያን ልዕልና ከሚያረጋግጡ ሀሳቦች አንስተን ዛሬ ወደ እናንተ ያደረስነው ይህን ይመስል ነበር። አብራችሁን ስለቆያችሁ እጅግ እናመሰግናለን። መልካም ጊዜ ይሁንላችሁ። እሺ፣ እናመሰግናለን።